ለሀብቴ ነገርው ሽማግሌዎቹን ሰብሰበ ጋቢ ማር ምናምን ይዘ ሄደ። በቃ ልጃችሁን ለልጃችን ብለ ጠይቅ ብዬ ሽማግሌ ልከያለሁ። እናንተ ሽምግልናውን ተቀብለናል ካሉ ቅመጠል ዛሬውኑ ነው ከዚህ ቤት ማስወጣሽ። እኔና አንቺ ሁሉ አመት ተናበብን ተጠናነን ምን አለን ምንድነው የምጠብቂው አንቺ? በቃ መውጣት ብቻ ነው የሚታይሽ። እኔ ስንት ነገር ጨርሼ እንደመጣሁ ታውቂያለሽ። ግን ምን ታውቂያለሽ? ፋሚሊና እኔ ካሜራማን ብቻ ነው የምናውቀው። ቅምጥል ከዚህ በኋላ ነግሬሻለሁ። ያገባ ሰው ምንድን ነው የሚባለው? ወይዘሮ ሃይማኖት ነው የምትባለው ከዚህ በኋላ። እኔ ደግሞ አቶ ነው የምሆነው። ቆይ ሴት ሳታገባ ወይዘሪት ነው። ወንድ ልጅስ አቶ ወንድ ልጅ ዝም ብሎ በቃ ዝም ብለን ነው አረ የምንኖረው። እሺ እኔ አቶ ለመባል በቅቻለሁ። አንዴ ሞራል ከመጠቅ አሁን ልነግርሽ ነው እንዳደነግጪ ምንም እንዳትሽ። ምክንያቱም ብደነግጪ የማያገባኝ እዚህ ጠልፌ ቁጭ ያደረኩሽና ቁጭ አድርጌ ፈታ እንድትይ ከሁሉም ሰው እንድትርቂ ያደረኩበት ምክንያት አሁን ደግሞ የወሰንኩት ትልቅ ውሳኔ እኔና አንቺ መለያየት ስለሌለብን በመሀላችን ማንም እንዳይገባ ብዬ ነው። እኔ እናት ሰማሽኝ? ያራዳለች እስቲ ትንሽ ቆይተን ስልክ ከተደወለ እንጠብቃለን። እንግዲህ እና ጋሽዬም የሚያውቁ አይመስለኝም። ምንም ሳትናገሩ ለሀብቴ ነገርው ሽማግሌዎቹን ሰብስበ ጋቢ ማር ምናምን ይዘ ሄደ። በቃ ልጃችሁን ለልጃችን ብለ ጠይቅ ብዬ ሽማግሌ ልከያለሁ እናንተ ቤት የኔ ቆንጆ። ከዛ ልጃችሁን አንተ አትቀልድ በእናትህ። እየቀለድኩ አይደለም ብሩኬ። አም ሪሊ ያለው ብሩኬ ምን እግዚአብሔርን አትቀልድ። በእንደዚህ አይነት ነገር አይቀለድም። በቃ ስርዓት ነው። የጋሽዬንም ልጅ ጠልፌ አይደለ? ስለዚህ ጋሽዬ እግዚአብሔርን ስነ ስርዓትን ያዝ። እንደዚህ አይነት ወሬ አታወራ። በቃ አሁን ለቀልድ የሚሆን ጊዜ የለኝም። እኔ እየቀለድኩ አይደለም የኔ እናት። አለ እየቀለድኩ እኔ ማግባት አፈልጊም። እንደዚህ አይነት ነገር አታድርግ። እኔ ማግባት አፈልጊም ወይ? እኔን ማግባት አፈልጊም ወይ? አንተን ማግባት ሌላ፣ ፍቃድ ሳትጠይቅ ማድረግ ሌላ። ምንድነው ፍቃድ? ለምንድን ነው የምጠይቅሽ? እኔ ቆንጆ ጠለፍኩሽ እኮ ኦሬዲ። አረ እግዚአብሔርን እስካሁን አባብያታለሁ። ከዚህ በኋላ አድርገዋለሁ። ሽማግሌዎች እየሄዱ ነው። ስልክ ነው የምጠብቀው። ተቀብለውናል ወይ አልተቀበሉንም ካሉ እንግዲህ እገታዬን እቀጥለዋለሁ። ኦኬ ሽምግልናውን ተቀብለናል ካሉ ቅመጠል ዛሬውኑ ነው ከዚህ ቤት ማስወጣሽ ወስኛለሁ። በቃ ኦኬ እንኳን ደስ አላችሁ ፋሚሊ፣ እንኳን ደስ አለን። አንተ የምሩን ነው እንዴ? ምን ቀል ነው እኔ ስኝ ነው እግዚአብሔርን ስነስራታችሁ ነው። እግዚአብሔርን ረፍ ለምሰለሽ እኔ እየቀለድኩ አይደለም። አንቺ ማግባት የሚባል ነገር አለ። እኔ አንቺ ማግባት ፈልጋለሁ። እና ታዲያ እንደዚህ ነው እንዴ ብሩኬ? ወይኔ ጉዴ! ምንድነው እንደዚህ? በቃ ጨረሱ። ሁለታችን እንተዋወቃለን። የቀረውን እግዚአብሔር ይሞላልናል። ጸጋ በረከቱን ፍቅርን አንድነትን ይስጠን ፈጣሪ። አይደለ አብድናችሁ አብዳሃል እንዴ? ወይ አብዳሃል? ማበድ ነው እንዴ? አንቺን ነው ማግባት የምፈልገው ስላልኩ ማበድ ነው ዲና? እንዴት እንደዚህ ታደርጋለህ ታዲያ? በቃ ወሰንኩ። ምን እንዴትስ ባደርግ? እኔ እኮ አሁን ችግሩ እንደሆነ ታውቃለህ። በቃ ወስኛለሁ ማለት ነው ያለብኝ። መጥቼ እኔ ስለምወዳት ስለምታዛዝነኝ አባብላታለሁ። ከዛ ወፍ እንደምታዩት ትጨማለቃለች። ብሩኬ መጨማለቅ አይደለም። እኔ ልታገቢ እኮ ነው። ይሄ ሲሪየስ ነው። እኔ ልታገቢ እኮ ነው። በዚህ ይሄ ፎቶ አሁን አለ አይደለ? እኔን ከዚህ ቤት አስወጣኝ መጀመሪያ ማለት ነው። ይሄ ፎቶ አለ አይደለ? ይሄ የመጀመሪያችን ፎቶ ነው። የመጀመሪያችን ስልሽ እኔና አንቺ ሞር በቃ እንትን ያለበት ቪዲዮ ነው አይ ፎቶ። ከዛ በዚህ ፎቶ ፋንታ ደግሞ አድርገናል። ከዚህ ፎቶ ጎን ደግሞ ሱፍና ሚዜ ለብሰናል። ሱፍና ቬሎ ለብሰሽ አስበሽዋል? ፎቶአችን ፓሪስ ላይ ነው ደግሞ ብዬሻለሁ እኮ ኧረ ሊሆን ሰዓት ላይ ፓሪስ ላይ ነው ማደምቀው ብዬሻለሁ። ተዘጋጂ ለጉዞ ፓሪስ ሄደን ነው ቀለበቱንም ማስረልሽ ሁሉ ነው። ብሩክ የረፍ በቃ ከዚህ በላይ አታሰቃይኝ። ኧረ
ምንድነው መች ነው ያሰቃዩሽ? መች ነው ያሰቃዩሽ? ምንድነው ማይደረግ? አታበሳጨኝ እንዴ! መጀመሪያ እኮ ፍቃድ የሚባል ነገር አለ አይደል እንዴ? ለምን እንደዚህ ታደርጋለህ? ወስኛለሁ። አይደውሉም አይመለከተኝም። በቃ ወስኛለሁ። አንተ አታደርገውም አይባልም። አብደሃል እኮ ጨርሰህ። እኔን እዚህ ቤት ውስጥ ስንት ቀን ሙሉ አብደህ የጎዳ ብሩኬን አንተ ጭራሽ መገናኘት እንችላለን። አብደሃል አልሽኝ አይደል? ፍቅርሽ ነው የጎዳ ከዘውትር አውጥቶ ምንም ይኸውልሽ፣ ማዘን መቆዘም አያስፈልግሽም። አንተ በኔ መናደድ በኔ እንትን ማለት ነው እንዴ የምትዝናናው? ምን መች ተናደድሽ እንዴ? እያናደድሽ አንቺ እኔን ማግባት አትፈልጊም እንዴ? እኔ አንቺ ስላልኩ ነው እንዴ? እና ለምን እንደዚህ እና ሌላ ሰው ጠልፌ ሽማግሌ እንድልክ ነው ፈልጊ? የራስሽ ጉዳይ፣ የራስሽ ጉዳይ። እንዲህም ብለሽ ትገቢያታለሽ እንጂ አልሰማሽም። ጋሽዬ መንቢ ካለ ድርድር ውስጥ እንገባለን ከጋሽዬ ጋር ወይ ልጆትን። እኔም ለነገሩ ልጆት እኮ ነኝ። ጋሽዬ ግን ወይ እኔን ወይ ልጆትን ምረጡ ነው ካልሰጠኝ በቃ ብን ብለን እንጠፋለን። ካሜራ የሌለበት እንጠፋለን። እዛ በቀበሌ አግብቼሽ እመጣለሁ። በቃ በቀበሌ አግብቼሽ እመጣለሁ። አንቺ እኮ ሰው ማይተዋወቅ ሰው ቤተሰብ ራሱ መርጦለት ያገባል አልኩሽ እኮ የኔ እናት። ቤተሰብ መርጦለት ተጋብተው ልጅ ወልዶ ይኖራሉ ብዙ አመት። እኔና አንቺ ሁሉ አመት ተናበብን፣ ተጠናናን፣ ምን አለን እንዴ? ምንድነው የምትጠብቂው አንቺ? ወይስ እድሜ ገና ነው ልትይ ነው? አታፍሪም አንቺ 40 አመት የሞላች ሴትዮ? አዎ ገና ነው። እኔ ደግሞ ለአቅመ አዳም ደረስኩኝ። ላኩሽ ሽማግሌ በቃ። ከዛ ጾም ሲፈታ ፋሲካ ላይ ሰርጉ ይደገሳል። ዳግማ ትንሣኤ ላይ ዝም ብለን ቤተሰብ ቅልቅል እዛው በአመት በዓል ሙድ እናልፋለን። ሚዜዎች ተዘጋጁ። ካሜራማን ጀማው እንዳለ ጓደኞቼን ምናምን እንዳለ ተዘጋጁ። ይኸውላችሁ እኔ ስርዓትን ያዝ፣ እግዚአብሔርን ስነ ስርዓት ያዝ። ምንድነው የምትይው እንዴ? አንተ ምን ሆነክ ነው? ምንድነው የምትይው? እንዳነኪኝ አንተ ራስህ እንዳነኪኝ። እሺ በቃ ላገባሽ ነው አልኩሽ፣ ላገባሽ። ሽማግሌ ላኩ። ምን ላድርግ ታዲያ? ስሙኝ፣ እኔ በጣም ብዙ ጓደኛ አለኝ። ለምን 1000 አትሆንም? 1000 ሚዜ ነው ፈልገው። አንቺ 1000 ሴት አዘጋጅ። እሺ ለሚዜ እንዲሆን የመጣው ወንድ በሙሉ መሆን አለበት። ተመጣጣኝ። አንቺ ምንድነው የሚያስለቅስሽ? ትዳር ትፈሪያለሽ እንዴ? አትተውኝ እንደዛ። ትዳር ትፈሪያለሽ ነው? ወይ በቃ ወይኔ፣ ወይ በቃ እረፍ። አንተው ሆዳ እንዴት ነው ያንቺን እኔ ካልበላው የኔን አንቺ ካልበላሽ እንዴት ነው ትዳር ውስጥ ምን ዘላለቀሽ? በእግዚአብሔር በቃ ዞር በል ውጣልኝ። እንዴት እንደዚህ አይነት ነገር ታደርጋለህ? ኦኬ ምን ማለት ነው? በቃ ውጣልኝ ከነ ካሜራ ማንህ የት ወጣለሁ? ቆንጠሬሽ መውሰድ ይቀራል። አልፈልግም። በቃ የሽማግሌዎቹ መልስ አብረን እንስማና ምን ያሳጉሽኛል? አልፈልግም። ምን ችግር አለ? በባይ የራሴ ነው። ያንቺ ማለት የኔ ሆነ እኮ ከዚህ በኋላ የኔ እናት፣ የኔ ማለት አንቺ ሆነ እኮ ተያዘን ወደፊት በቃ እኔ አጉርሽ። አሁን ሚስቴ ሆነሽ ገና አቃጥልሽ አይደል ነው እንጂ ማን ነው በቃ መልሰን እንዳታመጣው ብለው እሱ ይላል። ባለቤቴ ሰጠችኝማ ጥርግ አድርጌ ነው በለው። እንዲከፋሽ ራሱ ላፍታ አልፈልግም። ወይ ግን ሲሪየስ ውጡልኝ፣ በቃ ውጡልኝ። ኡፍ ንጉመች አልፈልግም። ተጉመች አልፈልግም። በእናትህ ትፈልጊያለሽ? የእናት በእግዚአብሔር በቃ ተወኝ። ንጉመች ኦኬ ለምዶ ማይሆን ነገር የምታደርገው ግን ጉመች ባል ሁሌ እንደገገምክ ምንስ ገገማ ነህ? አሁንማ ሚስት ነሽ እኮ በቃ ግን እኔ ማግባት አልፈልግም ነው።
አሁን ትንሽ እንኳን ራርቼልሽ እንዳዝንልሽ አታረጊም? እኔ አላበድኩም። ፍቅርሽ ጉዳይኝ እኮ ነው ያልኩት። ፍቃድ አትጠይቅ። አንደኛ ነገር እረፍ፣ እግዚአብሔርን እረፍ። ማን ነገር አታድርግ ብሩኬ። ፍቅርሽ ነው የጎጃ ጠይቅ። እንደዚህ አይነት ነገር ታደርጋለህ? ምንድነው እንደዚህ? በቃ መብቴ ነው። በቤተሰብ እንትን ከማለት አይተናነስም እኮ በቤተሰብ ከማግባት አይተናነስም። እኔን ፍቃድ ሳትጠይቅ እንዴት እንደዚህ አይነት ነገር ታደርጋለህ? አክሸጀጋጀግ ምን አገባኝ እኔ። ሁሌም ፍቅራችን እንደተነሳ